Chomo 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 Kenyatta kurkuma makro kagirmawi makro kagirmawi እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ይህ ውጤቱ ነው። ዛሬ 55 ሀገሮች በአባልነት የተካተቱበት ግዙፉ ተቋም አዲስ አበባ ላይ የመመስረት ሂደት እጅግ አድካሚ ጉዞ ነበረው። ኢትዮጵያ በውድ ልጆቿ አኩሪ ተጋድሎ በሀገር ወዳድ አፍሪካኒስት የአብራኳ ክፋዮች ለሁለት የተከፈለውን አፍሪካን ወደ አንድ አምጥታ 32 ሀገራትንም አግባብታ ዛሬ የ1.3 ቢሊዮን ህዝቦች ዋና ከተማ ሆናለች። ይህ የአፍሪካ ህብረት ለኢትዮጵያ በዲፕሎማሲና በኢኮኖሚ በብዙ የጠቀመ ቢሆንም በአብይ አህመድ ዘመን ግን ኢትዮጵያውያንን ለመውጋት ያገለገለ ተቋም ሆኗል። በገንዘብ የተገዙ የህብረቱ ኃላፊዎች የአብይ አህመድን ጦርነት ህግ ማስከበር ነው እያሉ 1 ሚሊዮን አጫርሰዋል። ሆኖም የዚህ ተቋም አመሰራረትም ሆነ ዋና ከተማውን ከአዲስ አበባ እንዳይነጠቅ ለማድረግ የተደረገው እንቅልፍ የለሽ እልህ አስጨራሽ ተጋድሎ ብዙ አይነገርለትም። በዚህ ዝግጅት የዚህን ተቋም ነፍስ አባት እንዘክራችኋለን። 1960 ውጭ ጉዳይ እንደገባው የመጀመሪያ እኔ አጀንዳ አድርጌ ያዝኩት ምንድነው ኢትዮጵያ የበለጠ ከአፍሪካ ጋር አይደንቲፋይ የምትሆንበትን መንገድ መፈለግ አለብን። ይህ የአንድ የዲፕሎማሲ ኢንጂነር ንግግር ነው። ስማቸው ከተማ ይፍሩ፣ ተግባራቸውም የተከበረ የተፈራ ነበር። 100 ዓመት ካለፈው የኢትዮጵያ የውጭ ጉዳይ ሚኒስቴር ቢያንስ 1/10ኛው የተመራው በእኒህ ሰው ነበር። የአፍሪካ ህብረት የተባለው ተቋም እንዲመሰረትና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በአዲስ አበባ ቢሮውን እንዲከፍት ከተማ ይፍሩ የተባሉት የታፈሩ ዲፕሎማት ያስፈልጉ ነበር። ሰውየው ከአንድ የአርሶ አደር ቤተሰብ ወጥተው አፍሪካውያንን ለማሰባሰብ የሚያስችል አንደበትና ብልሃት የታደሉ ለአገራቸው ብሔራዊ ጥቅም ሲሉ ሌትና ቀን የታገሉ በመጨረሻም ለባለውለታዎቿ ዕውቅና መስጠትን የማታውቀው የሞቱላትን ሳይሆን የገደሏትን በማሞገስ የምትታወቀው አገራቸው 9 ዓመት ሙሉ ለእስር የዳረገቻቸው ተደማጭ ዲፕሎማትና አርቆ አሳቢ ምሁር ነበሩ። ከአጠገባቸው እየተጎተቱ ተወስደው የተገደሉ 60 ባልደረቦቻቸውን ቁጭ ብለው ተመልክተዋል። ከሞት የተረፉበት ተአምር ነው። ገዳዮቻቸው እነሱ ከታሰሩበት እስር ቤት አናት ላይ ባለው ፎቅ ውስጥ የሞት ፍርዳቸውን በድምፅ ብልጫ ሲወስኑም ይሰሟቸው ነበር። እንዳም ሆኖ ቅጠል ያለ ቀኑ አልተበጠሰምና ተረፉ። ቅጣታቸውም ከሞት ወደ እስራት ተቀየረ። ይህ ሁሉ ሳይሆን በፊት ግን ነገን አሻግሮ መመልከት የሚሆንላቸው ዲፕሎማቱና ፖለቲከኛው ሰው ለመንግስት ማሻሻያ እንዲያደርግ ያቀረቡት ሐሳብ ከሚኒስትርነት አስነስቷቸዋል። የማሻሻያ ምክር ሐሳቡ አስገራሚ ትንቢትን የያዘ ነው። ከተማ ይፍሩ ደጀኔ የተበታተኑ ከነፃ መውጣት ማግስት ይይዙትንና ይጨብጡትን አጥተው ግራ የተጋቡ የአፍሪካ ሀገራትን አሰባስበው መፍትሄው የጋራ ድርጅት መፍጠር መሆኑን ለማሳመን አድካሚውን ጉዞና ኃላፊነት በብቃት ተወጥተውታል። በወቅቱ ታሪካዊ የተባለውን ስብሰባ በአዲስ አበባ እንዲካሄድ የተደረገበት ሂደት የቅኝ ገዢዎቹ መገናኛ ብዙሃን ሳይቀሩ ትልቅ ሽፋን ሲሰጡ አቶ ከተማ ይፍሩ የሚለውን ስም በጉልህ ይጠሩት ነበር። ቢቢሲ ሬዲዮ ተደማጩ ሰው ሲል ነበር የጠራቸው። That was news of the African world. Great African conference at Addis Ababa. To hear the voice of the man who has probably been closer than any other to the staging of this great historic conference is Ethiopia's foreign minister Ato Katama Ifu. ነጩም ጥቁሩም ፈረንጁም ሀበሻውም አቶ የሚለውን የአክብሮት ማዕረግ ሳይጨምር የማይጠራቸው አቶ ከተማ ይፍሩ ከተወለዱበት ሐረርጌ በሕፃንነታቸው ተፈናቅለው ወደ ኬንያ እንዲሰደዱ ያደረጋቸው የጣሊያን ወረራ ነበር። ወረራው ተቀልብሶ ፋሽስቱ ሲባረር ወደ አገራቸው ተመልሰው በኬንያ የጀመሩትን ትምህርት በአዲስ አበባ ቀጥለው በኋላም የዩኒቨርሲቲ ዲግሪያቸውን ከአሜሪካ ተመርቀዋል። ትምህርታቸውን ከጨረሱ ከጥቂት ጊዜያት በኋላ ወደ ኢትዮጵያ ሄደው በቀዳማዊ ኃይለ ሥላሴ መንግስት ውስጥ የተቀጠሩት ከተማ የውጭ ጉዳይ ሚኒስትር የሆኑት በ1953 ነበር። ለ10 ዓመታት የቆዩበት ይህ ሚኒስትርነት የኢትዮጵያ የዲፕሎማሲ ማማ ከፍ ብሎ የተሰቀለበት ለትውልድ የሚተርፍ ጥሪት የተቀመጠበት ነው። እሳቸው ውጭ ጉዳይ ሚኒስትር ሆኜ ሲሾም ዋና ስራዬ ኢትዮጵያን ከአፍሪካ ጋር ማገናኘት መሆን አለበት ብዬ ወሰንኩ ይላሉ። እንዳም ሆኖ ቀላል አጀንዳ አልነበረም። ከቅኝ ግዛት ነፃ የወጡት የአፍሪካ ሀገራት ተከፋፍለው 2 መድረክ ፈጠሩ። አንደኛው ራሱን የካዛብላንካው ኃይል ብሎ በግብፅ ካይሮ፣ ሌላኛው የሞኖሮቪያ ቡድን ብሎ በናይጄሪያ ሌጎስ ተሰባሰቡ። የሞኖሮቪያዎቹ በቁጥር 12 ሲሆኑ
የካዛብላንካዎቹ 7 ሀገራትን የያዘ ነበር። ሞኖሮቪያ የተባለው ቡድን በሌጎስ፣ ካዛብላንካዎቹ በካይሮ በአንድ ሰሞን ስብሰባ ለማካሄድ ሲሰናዱ ሁለቱም ለኢትዮጵያ በስብሰባችን ላይ ተገኝ የሚል ጥሪ ላኩ። በዚህ ጊዜ ቀዳማዊ ኃይለ ሥላሴና ከተማ መከሩ። የሞኖሮቪያው ቡድን በአንድ በኩል ቀድሞ መጥሪያ ስለላከልን፣ በሌላም በኩል በቁጥር በዛ ያሉ ሀገራት ስላሉበት ወደ ሌጎስ እንሂድ፣ የምንሄደው ግን ቀጣዩ የቡድኑ ስብሰባ አዲስ አበባ እንዲሆን አባላቱን ለማሳመን ነው ተባባሉ። እንደተባለውም አድርገው ተመለሱ። ከዚያም ግብጽ ካይሮ ላይ ከተሰባሰበው የካዛብላንካዎቹ ቡድን አባላት መካከል የጊኒውን ሴኩቱሬን ወደ ኢትዮጵያ ጋብዘው ካዛብላንካንም ሞኖሮቪያንም በአንድነት አዲስ አበባ ላይ ስብሰባ እንዲያካሂዱ አግዙን አሏቸው። ሴኩቱሬም ተስማሙ። ከመጡ በኋላ የጊኒው ፕሬዝዳንት ያሳመናቸው ምንድነው? ይሄ የአፍሪካዎች መለያየት እየሰፋ ጊዜ ከሰጠ ቁጥር እየባሰ በኋላ መመለስ ያቅተናልና አሁኑ መግጨት አለብን። ስለዚህ እኛ የሚመጣው ዓመት የሌጎስ ስብሰባ የመላው አፍሪካ ጉባኤ እንዲሆን ስለምንፈልግ በዚህ ተተባበሩን አላቸው። እሺ አሉ። ከዛ የጋራ ኮሚኒኬ ወጣን። የጋራ ኮሚኒኬ እንደሚለው ኢትዮጵያና ጊኒ የሚቀጥለው የአዲስ አበባ የሞኖሮቪያ ግሩፕ ስብሰባ የመላው አፍሪካ ስብሰባ እንዲሆን ተስማምተዋል የሚል ወጣ። በዚሁ መሰረት እሳቸው የካዛብላንካን ወገኖች ላግባቡ፣ እኛ ደግሞ በበኩላችን እነዚህ ሞኖሮቪያንና ደግሞ የካዛብላንካንም እንድናግባባ ተወሰነ። ከዚህ ውሳኔ በኋላ አቶ ከተማ ይፍሩ ንጉሱን ደብዳቤ አጽፈው በ32 ሀገራት መዞር ጀመሩ። አዲስ አበባ መጣችሁ በጋራ እንሰባሰብና እንምከር፣ ሞኖሮቪያና ካዛብላንካ የሚባለውን የአፍሪካውያንን መከፋፈል እናስቀራሉ። ምላሽ ሳትሰጡኝ አልሄድም እያሉም በየሀገራቱ ከተሞች ላይ ሲጠባበቁ ከረሙ። ተሳክቶላቸው ሁሉም እንመጣለን የሚል አዎንታዊ ምላሽ ሰጧቸው። በጊዜ የነበሩት 32 ሀገሮች ነበሩ። 32ቱም ሀገሮች አዲስ አበባ ስብሰባ እንቀበላለን ብለው መልስ ሰጡ። በዚሁ መሰረት ዝግጅቱ ቀጥሎ ያ የሚታወቀው ታሪካዊ ጉባኤ በግንቦት 55 ነው በእኛ በ63 በፈረንጅ አቆጣጠር አዲስ አበባ ላይ ሊሆን ቻለ። ሂደቱ ግን እንዲህ ባጭሩ እንደተገለጸው አልነበረም። አቶ ከተማ ይፍሩ 32ቱንም ሀገራት ወደ ኢትዮጵያ ሄደው እንዲሰባሰቡ ለማግባባት እንደየጠባያቸው ማባበል፣ እንደየፍላጎታቸው ማሳመን ነበረባቸው። ይህንን ከማድረጋቸው አስቀድሞ የተባበሩት መንግስታት በየክፍለ ዓለሙ ቢሮዎቹን ሲከፍት የአፍሪካን የኢኮኖሚ ኮሚሽን መቀመጫ በአዲስ አበባ እንዲሆን አስደርገዋል። ንጉሱ ለነጻነታቸው የሚታገሉ አፍሪካውያንንም በቁሳቁስና በዲፕሎማሲ ደግፈዋል። የገለልተኛ ሀገራት ንቅናቄ አባልም ሆነዋል። ይህም የራሱን እርሾ አበርክቶላቸው አቶ ከተማም የግል ብልሃታቸውንና ችሎታቸውን አክለውበት ሁሉም ነጻ የወጡ ሀገራት ስብሰባቸውን አዲስ አበባ እንዲያደርጉ አግባቡ። ይሁን እንጂ ኢትዮጵያ እንግዶቿን የምታሳርፍበት በቂ ሆቴል፣ የምታጓጉዝበት በቂ መኪና አልነበራትም። እናም በአንድ ዓመት ውስጥ እነዚህን ነገሮች ለማሟላት መንግስት ተጣደፈ። እነ ኢትዮጵያ ሆቴል፣ እነ ሂልተን፣ እነ ራስ ሆቴል ለዚያ ጉባኤ እንዲደርሱ ርብርብ ተደረገ። ከ100 በላይ መኪኖች ተገዙ። የኢትዮጵያ ቴሌቪዥን ይህንን ጉባኤ እንዲያስተላልፍ በዚያን ቀን ስርጭት እንዲጀምርም ተቆረጠ። በዚያን ዕለት ባሰራጨው ዘገባም ለጉባኤው ዝግጅት የተደረገውን የሎጂስቲክስ ሥራ እንዲህ ዘግቦት ነበር። የጎብኚዎቹ መስተንግዶ ምቹ እንዲሆን ያልተደረገ አልነበረም። ለ2000 ያህል ሰዎች መኖሪያ ስላስፈለገ አዲስ ሆቴሎችም ተገነቡ። ከ130 በላይ መኪናዎችም ለመሪዎቹና ለተከታዮቻቸው መመላለሻ ተዘጋጁ። እነዚህ መኪኖች አሁን ጠቅላይ ሚኒስትር አብይ አህመድ እንደ ራሳቸው ግኝት አቧራቸውን አራገፍኩላቸው እያሉ የሚናገሩላቸውና እስከ አቶ መለስ ዜናዊ ህልፈት ድረስ የቤተ መንግስት መኪኖች ሆነው ሲያገለግሉ የነበሩ፣ በአንድ ወቅትም አቶ መለስ መኪኖቹ ከርጅናቸው ብዛት እንግዳ ይዘው ዳገት ላይ እየቆሙ አስቸግረዋል ብለው የተናገሩላቸው መኪኖች ናቸው። የአፍሪካ አንድነት ድርጅትን ለመመስረት እንዲያስችል እንዲህ ያለው ዝግጅት ከተደረገ በኋላም ከመሪዎቹ ቀድመው የውጭ ጉዳይ ሚኒስትሮች አዲስ አበባ ገቡ። የመመስረቻ ቻርተሩንና ለመጀመሪያ ጊዜ መሪዎቹ ሲገናኙ የሚመክሩበትን አጀንዳ ለመቅረጽም ተሰባሰቡ። በዚህም የስብሰባው ሊቀመንበር ከተማ ይፍሩ ሆነው ተመረጡ። ቻርተሩ መሪዎቹ ከመገናኘታቸው በፊት ተሰናድቶ ማለቅ አለበት። ይሁን እንጂ 3 የተለያየ ዓላማና ፍላጎት ያላቸው ሚኒስትሮች በመገኘታቸው ነገሩን ቀላል አላደርገው አለ። ከካዛብላንካው ኃይል አፍሪካ የተዋሃደች አንድ አገር ትሁን አለ። የሞኖሮቪያው ቡድን ደግሞ ሉዓላዊ አገሮች ሆነን ኢኮኖሚያዊ ውህደት ይኖረን አለ። በዚህ ጊዜ የስብሰባው ሊቀመንበር ከተማ ሁለቱን አካላት የሚያለያያቸውንና አጨቃጫቂውን ሐሳብ ትተው የሚያስማማቸውን ጉዳይ ብቻ መርጠው ቻርተሩን አዘጋጁ። ሆኖም በቀላሉ መስማማት አልተቻለም። ሚኒስትሮቹ ሳይስማሙ መሪዎቹ የሚሰባሰቡበት ቀን ደረሰ። 32ቱም ሀገራት አዲስ አበባ ገብተው
ጉባኤያቸውን ጀመሩ። ንጉሱ የመሪዎቹን ስብሰባ በንግግር ሲከፍቱ አቶ ከተማ የሚመሩት የሚኒስትሮች ስብሰባ ገና ቻርተሩን አርቅቆ አልጨረሰም ነበር። ነገሩ እንደ ልብ አንጠልጣይ ድራማ ያለ ነበር። የምዕራቡ ዓለም መገናኛ ብዙሃን የማይስማሙ ሀገራት አዲስ አበባ ላይ ተሰባሰቡ እያሉ በመሳለቅ ላይ ናቸው። ቅኝ ገዢዎች የአፍሪካ መሪዎች ተስማምተው የራሳቸውን ድርጅት አይፈጥሩም እያሉ በመዘገብ ላይ ናቸው። ይሁን እንጂ አፄ ኃይለ ሥላሴ በአንደኛው አዳራሽ የአገሪቱን መሪዎች፣ አቶ ከተማ ይፍሩ በሌላኛው አዳራሽ የውጭ ጉዳይ ሚኒስትሮችን ሰብስበው ስለ አፍሪካውያን ብለው አንድ ድርጅት ለማዋለድ እያማጡ ናቸው። የነገሩ መዘግየት ያሳሰባቸው ቀዳማዊ ኃይለ ሥላሴ ቻርተሩ ተዘጋጅቶ ሚኒስትሮቹ ለመሪዎቹ በፍጥነት እንዲያቀርቡ አዘዙ። እሳቸው ደግሞ መሪዎቹን በሌላኛው የአዳራሹ ክፍል ሰብስበው ይህንን ተቋም ለመመስረት ማመንታት እንደማይገባና ነገሩን በጥበብ መምራት እንደሚገባ ይማጸናሉ። በዛሬው ቀን በዚህ በዋና ከተማችን በአዲስ አበባ የዚህ የአፍሪካ ጉባኤ ተካፋይ ለመሆን የመጣችሁት ነፃ አፍሪካ ሀገሮች መሪዎች ወንድሞቻችን በራሳችንና በመላው ኢትዮጵያ ስም ስንቀበላችሁ በጣም ደስ ይለናል። በዚህ ታላቅ ጉባኤ ከ250 ሚሊዮን የማያንሱት ህዝቦቻችን ከኛ የሚጠብቁትን ተግባር ለመፈጸም ክፍለ ዓለማችንም በኢንተርናሽናል ጉባኤ ሊኖራት የሚገባውን ትክክለኛ ስፍራ እንድትይዝ ለማድረግ ተሰብስበናል። ዛሬ የገጠመን ዕድል በአፍሪካ ታሪክ ውስጥ መቼም ያልተገኘ ትልቅ ዕድል ነው። የተነሳሳንበትን ከፍተኛ ተግባር በመልካም አከናውነን ብንገኝ ስማችንና ግብራችን በታሪክ መልካም ስም ይኖረዋል። ተግባራችንን ሳንፈጽም ብንቀር ግን ይታዘንብናል። ግንቦት 16 1955 ዓ.ም እነ ከተማ ይፍሩ ቻርተሩን ሲያዘጋጁ ሌሊቱ ተጋመሰ። ሰዓቱ 6፣ 7፣ 8 እያለ 9 ሰዓት ከሌሊቱ ሆነና አቶ ከተማ ያቀረቡት ሐሳብ ተቀባይነት አግኝቶ ሁሉንም የሚያስማማ የመመስረቻ ቃል ኪዳን ሰነድ ወይም ቻርተር በአማርኛ ቋንቋ ጭምር ተዘጋጀ። ልክ ከሌሊቱ 9 ሰዓት ሲሆንም በአፍሪካውያን መሪዎች ፊት ቆመው እንዲህ አሉ። ይህንን ቻርተር በሙሉ ወንድማማችነትና ስምምነት ያረቀቁትን የአፍሪካ የውጭ ጉዳይ ሚኒስትሮች ብልህነት እያደነቁ እናንተ መሪዎች ቻርተሩን ተቀብላችሁ ታሪካዊ ፊርማችሁን እንድታኖሩበት በሕዝቦቻችን ስም እለምናለሁ። ቀዳማዊነታቸው በመክፈቻ ንግግራቸው ላይ እንዳሉት ይህንን ሳናደርግ ብንቀር ታሪክ ይቅር አይለንም፣ ሌላም የተሻለ ዕድል አይሰጠንም ተናገሩ። ይህንን የተናገሩት ከተማ ከአትሮኖስ እንደወረዱ መሪዎች መጠነኛ ውይይት አድርገው ፊርማቸውን ያስቀመጡበትና የአፍሪካ አንድነት ድርጅት በ32 አባል ሀገራት በአቶ ከተማ ይፍሩ እንቅልፍ የለሽ ሥራ የተሳካ ሆነ። በዚህ መልኩ የተመሰረተው የአፍሪካ አንድነት ድርጅት ዋና መቀመጫው የት ይሁን የሚለው ጉዳይ በይደር ቆየ። መሪዎቹ ድርጅቱን መስርተው ወደ የሀገራቸው ከሄዱ በኋላ አቶ ከተማ አጋጣሚውን ተጠቅመን አዲስ አበባን የድርጅቱ ጽሕፈት ቤት መቀመጫ ለማድረግ የማግባባት ሥራን ጀምር፣ ይህንን ካላደረግን ለድርጅቱ መመስረት ያደረግን ውለታ ሁሉ እንዳልተቆጠረ ይሆናል የሚል ሐሳብ አቀረቡ። ሆኖም ባለቆቻቸው ዘንድ ነገሩ ችላ ተባለ። ይህንን ክፍተት ያስተዋሉት የድርጅቱ መስራች የሆኑ ፈረንሳይኛ ተናጋሪ ሀገራት ቤኒን ላይ ተሰባሰቡና የህብረቱ መቀመጫ ሴኔጋል ዳካር ይሁን ብለው መወሰናቸውን የዓለም ሚዲያዎች ዘገቡ። ዜናው ለአቶ ከተማ ይፍሩ የሚያስቆጭ ለንጉሱም የሚያስደነግጥ ሆነ። ከዚያም አገራቱ በዳካር ሲሰባሰቡ አቶ ከተማ የሚመሩትን 8 አባላትን የያዘ ልዑክ ይዘው ሄዱና በስብሰባው ድባብ ላይ ተመስርተው ለማግባባት ተሰማሩ። ያስከተሏቸው 8ቱ የልዑኩ አባላት እያንዳንዳቸው 4 ሀገራትን በተናጠል እንዲያግባቡ መመሪያ ሰጡ። በመጨረሻ ስብሰባው ላይ እሳቸው በሚያደርጉት ንግግር የማግባባቱ ተግባር በይፋ እንደሚከናወን ታቀደ። በዚሁ መልኩም ተሰራ። ስብሰባው ላይ የድርጅቱ መቀመጫ ጉዳይ እልባት እንዲሰጠው ሲጠየቅ የሴኔጋሉ የውጭ ጉዳይ ሚኒስትር ከዳካር ውጭ ወዴትም አይሄድም አሉ። ናይጄሪያና ዛይርም ከኛ የበለጠ የለም ብለው ተከራከሩ። ከዚህ ቀደም ብለው ግን አቶ ከተማ አንድ የሰጥቶ መቀበል ዲፕሎማሲያዊ ጨዋታ ከውነዋል። ከጊኒው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ኢትዮጵያ ለአፍሪካ ነጻነት ተጋድሎ የዋለችውን ውለታና የአፍሪካ አንድነት ድርጅት እንዲመሰረት ያደረገችውን አስተዋጽኦ ጠቅሶ እንዲናገር፣ ለዚህ ደግሞ እሳቸው በምላሹ የጊኒው የውጭ ጉዳይ ሚኒስትር የድርጅቱ ዋና ጸሐፊ እንዲሆን ጠቁመው ማብራሪያ እንደሚሰጡ ከስምምነት ተደርሷል። የድርጅቱ ጽሕፈት ቤት ዋና ቢሮ የት ይሁን የሚለውን ለመወሰን የሚደረገው ምልልስ ፍላጎት ያላቸው ኢትዮጵያ፣ ሴኔጋል፣ ዛይርና ናይጄሪያ ለብቻቸው እንዲመክሩና እንዲስማሙ ጉባኤተኞቹ ወሰኑ። 4ቱ ሀገራት ለመወያየት ቢሞክሩም
መስማማት አልተቻላቸውም። በመጨረሻ ጉባኤው ላይ የጊኒ ውጭ ጉዳይ ሚኒስትር ሉዊስ ላንዛና ከአቶ ከተማ የተነገራቸውን ዝርዝር ታሪክ በማቅረብ ኢትዮጵያ ትክክለኛዋ የአፍሪካ አንድነት ድርጅት መቀመጫ መሆን እንዳለባት አስረዱ። ንግግራቸው የበርካቶችን ሐሳብ አስለወጠ። ድምፅ ሲሰጥም አብዛኞቹ የአፍሪካ አንድነት ድርጅት መቀመጫ አዲስ አበባ ይሁን በሚለው ላይ ወሰኑ። እነሆ ከዛን ጊዜ አንስቶም የአፍሪካ ህብረት መቀመጫ አዲስ አበባ ሆኖ ቀረ። እንዳም ሆኖ በ1956 ዓ.ም የአፍሪካ አንድነት ድርጅት መቀመጫ ለመሆን ያቀረበችው ጥያቄ ውድቅ የተደረገባት ሴኔጋል ድርጅቱ ወደ አፍሪካ ህብረት በሚቀየርበትም ዘመን መቀመጫው ከአዲስ አበባ ሊነሳ ይገባል ብላ ብቅ ብላለች። ያንኑ ጥያቄዋን ይዛና ግብፅን፣ ኤርትራንና ሊቢያን አስተባብራ ከአዲስ አበባ ተነስቶ ለእኔ ይሰጠኝ ስትል በ1991 ዓ.ም በቶጎ ሎሜ በተካሄደው የአፍሪካ ህብረት ስብሰባ ላይ አነሳችው። በዚህ ጊዜ የወቅቱ ጠቅላይ ሚኒስትር መለስ ዜናዊ የአቶ ከተማ ይፍሩን ቃል ተውሰው በመንግስታቱ ማህበር ፊት ብቻችን በነበርንበት ጊዜ የገጠመንን የምናውቅ እኛ፣ አስተባብረን ይህንን ድርጅትንም የመሰረት ነው እኛ፣ የህብረቱ መቀመጫ አይወሰድብንም ብለው ባደረጉት ክርክር በድጋሚ የተነሳው ጥያቄ በድጋሚ ከሸፈ። አቶ መለስ የአቶ ከተማ ይፍሩን ቃላት ተጠቅመው ከተናገሩት ጥቂቱን እናስታውስ። Every Ethiopian knows how it feels to be alone. ሁሉም ኢትዮጵያዊ ብቸኝነትን ያውቀዋል። በአውሮፓውያን ፊት በመንግስታቱ ማህበር ብቻችንን ነበር። ያኔ የገጠመንን እናውቀዋለን። አሁን ብቻችንን አይደለንም። 53 የአፍሪካ ሀገሮች አብረውን አሉ። የሴኔጋሉ ወዳጄ የአፍሪካ ህብረት መቀመጫ የት ይሁን የሚለው ሊያሳስባቸው አይገባም። አባቶቻችን የመለሱትና የወሰኑት ያበቃለት ጉዳይ ነው። ይህንን ያበቃለትና የተዘጋውን አጀንዳ በጠንካራ በር ደርግመው የዘጉት የዲፕሎማሲው አርበኛ ከተማ ይፍሩ ደጀኔ በካይሮ በተካሄደው የድርጅቱ ሁለተኛ ጉባኤ ላይ ነበር። በወቅቱ ለአፍሪካ ህብረት መቀመጫ የሚሆን የተሻለ ህንፃ ያለው ሀገር መሆንም መወዳደሪያ ስለነበር አቶ ከተማ ለኢትዮጵያ ፖሊስ ኮሚሽን ቢሮ እንደሆነ ተብሎ የተገነባውንና አሁን አሮጌው የአፍሪካ ህብረት ቢሮ እየተባለ የሚጠራውን ግቢ መወዳደሪያ ያደረጉት። ፖሊስ ኮሚሽንም ያንን ቢሮ ለቆ ወጣ። ነው ከዚያን ጊዜ ወዲህ ኢትዮጵያና አዲስ አበባ የአፍሪካ ህብረት ዋና መቀመጫ፣ የዓለም ሶስተኛ የዲፕሎማሲ መናኸሪያ ሆኑ። አብሮ መኖር ቡሪ የሚፈታው ታላቅ ህልሜ ነበራቸው ህልሜ ነበራቸው። የአቶ ከተማ ይፍሩ የውጭ ጉዳይ ሚኒስትርነት ያበቃው በ1963 ነሐሴ ወር ላይ ነው። ይህ የሆነበት ምክንያትም ከአርቆ አስተዋይነታቸው በመነጨ ነው። ነገሩን ዘ ቢሮክራቲክ ኢምፓየር የተሰኘው የስዩም ሐረጎት መጽሐፍ ተርኮታል። ንጉሡ የፍልሰታ ጾምን ምክንያት በማድረግ ሁሌም በየዓመቱ እንደሚያደርጉት ወደ የረር ተጉዘዋል። ጊዜው የተማሪዎች እንቅስቃሴ ያየለበትና በንጉሣዊ ሥርዓቱ ላይ ተቃውሞ የበረታበት ወቅት ነበር። በዚህም አቶ ከተማ ከወቅቱ የጦር ሰራዊቱ አዛዥ ከበደ ገብሬና ከአዲስ አበባ ከንቲባ ቢትወደድ ዘውዴ ጋር ውይይት ካደረጉ በኋላ ነሐሴ 6 1963 ዓ.ም የረር ለሚገኙት ንጉሡ ማስታወሻ ጻፉ። ቀዳማዊ ኃይለ ሥላሴን በሐቅና በድፍረት በመናገር የሚታወቁት አቶ ከተማ ለንጉሡ ከጻፉት ማስታወሻቸው ላይ የቀነጨብሩን ሐሳብ እንዲህ እናቅርበው። ኢትዮጵያን ለማስተዳደር ኃላፊነቱን ከተቀበሉ ጊዜ አንስቶ በሚቻለው መጠን አገሪቱ ወደፊት የምትራመድበትን ማድረጎ አልቀረም። በእነዚህ ዘመናት ብዙ መሻሻል መደረጉን ማንም አይክድም። መሻሻሉ ከዚህ በላይ መሆን ይገባው ነበር የሚሉ ተቺዎች ግን አይታጡም። ይህንን ለታሪክ እንተውና የነገውን እናስብ። የግርማዊነቱ ዕድሜ እየገፋ በሄደ ቁጥር አገር ወዳዶች ሁሉ ንጉሠ ነገሥቱ በድንገት ቢያልፉ የኢትዮጵያ ዕድል ምን ይሆናል እያሉ ይጠይቃሉ። እንደ መሪ በስልጣን ባለ ጊዜ መፈራትና መወደሱ የታወቀ ነገር ነው። የአንድ መሪ ዘላቂ ትልቅነቱ የሚታወቀው ግን በሕይወቱ ሳለ ሳይሆን ከሞተ በኋላ ትውልድ ባለውለታ መሆኑን ሲያወሳው ነው። እነ ስታሊን በሕይወታቸው ዘመን እጅግ የተፈሩ የተከበሩና እንደ አምላክም የታዩ መሪዎች ነበሩ። ሲሞቱ ግን አስከሬኑ እንኳን እረፍት እንዳያገኝ ተደረገ። ያ እንደ አምላክ ይከበር የነበረው ስታሊን ያመልከው በነበረው የሞስኮ ሕዝብ የመጨረሻ ጥላቻ እንዳድርበት ተደረገ። ይህ የሚያሳየው ስታሊን ይከበር የነበረው በውድ ሳይሆን በግድ እንደነበር ነው። በሕይወት ሳሉ በየቦታው ሐውልት ማስቀረጽ፣ መንገድና ትምህርት ቤትን በስም ማስጠራት ከንቱ ነው። የስታሊን ታሪክ ለዚህ ምሳሌ ነው። በሞተ በ2 ዓመቱ ስሙ እንዳልነበር ሆኖ በሱ ስም የሚጠራ ሁሉ እንዲፋቅ ተደረገ። ይህንን የጠቀስኩት ለእኛም መማሪያ እንደሆነን ነው። በአሁኑ ጊዜ ግርማዊነቶ በስልጣን ላይ ባሉበት ጊዜ ማንም ደፍሮ ተሳስተዋል የሚል የለም። ግርማዊነቶን ማወደስና የሰው ፍጡር መሆኑን መዘንጋትም ተጀመረ ይመስላል። ይህ ጥሩ ነው። እኔ የምፈራው ግን ሕይወቶ ካለፈ በኋላ የነስታሊን ዕጣ እንዳይደርስቦ ነው። የግርማዊነቶ ትልቅነት የሚታወቀውና ያለፈው ሥራው ቋሚነት የሚኖረው በሕይወት ሳሉ ከእርሶ ወደ ወራሹ የሚደረገው መሸጋገር በሰላምና የኢትዮጵያን ሕዝብ ደህንነት በሚጠብቅ አኳኋን መሆኑን በሥራ ሲያረጋግጡ ነው። ስለሆነም የሰውን ስጋት ሁሉ ለማስወገድና
ለራስዎም ዘላቂ ስምን ለማትረፍ አልጋ ወራሹ ካሁኑ ጀምሮ በመንግስቱ ስልጣን ተካፋይ እንዲሆን ማድረግ አስፈላጊ ነው። ይህንን ማድረጉ አልጋ ወራሹ የሥራ ልምድ እንዲያገኙ ከማድረጉም በላይ ሌሎች በየበኩላቸው ለመንገስ ሐሳብ ያላቸው ቢኖሩ እንዲህ ያለውን የኢትዮጵያን ሕዝብ ሊከፋፍል የሚችል ሐሳብ ያጨነግፈዋል። ከዚህ በተጨማሪም በ1948 የተሰጠው ሕገ መንግሥት ጠባብና የሕዝብን መብት በሚመለከተው ክፍል ላይ ብዙ ያላብራራ ጉዳዮች ስላሉት ይህ ሕገ መንግሥት ተሻሽሎ ሕዝቡ ከሞግዚትነትም ወጥቶ ሌላ እንዲታወጅ ያስፈልጋል። ይህ ካልሆነ የወደፊት ዕድል ዋስትና ሊኖረው አይችልም። አገሪቱንም አሳሳቢ ሁኔታ ላይ ይጥላታል። ነሐሴ 6 1963 ዓ.ም ይህ ማስታወሻ የደረሳቸው አፄ ኃይለ ሥላሴ የየረር ቆይታቸውን አቋርጠው በብስጭት ወደ አዲስ አበባ ተመለሱ። አዲስ አበባ እንደገቡም አቶ ከተማን ደፈርከን በሚል ስሜት ከውጭ ጉዳይ ሚኒስትርነት አንስተው የንግድና ኢንዱስትሪ ሚኒስትር አደረጓቸው። በምትካቸውም ምናሴ ኃይሌን ሾሙ። ያንን ትንቢት መሳይ ማስታወሻ ከጻፉ ከ2 ዓመታት ከመንፈቅ በኋላ ደርግ ንጉሱን ከስልጣን አውርዶ በስማቸው ይጠሩ የነበሩትን ተቋማት ሁሉ ቀየረ። እሳቸውንም ገደለ እና አቶ ከተማንም ሰብስቦ አሰረ። ሁሉንም ባለስልጣናት አስሮ በድምፅ ብልጫ ለመግደል ውሳኔ ሲሰጥ እና አቶ ከተማ ስብሰባው ከሚደረግበት ምድር ቤት ውስጥ ነበሩ። እና አቶ አክሊሉ ሀብተወልድ እነ ጄኔራል ከበደ ገብሬና መሰል 59 ባለስልጣናት እየተጎተቱ ወጥተው ተረሸኑ። አቶ ከተማ ተረፉ። 9 ዓመታትን ለሚጠጋ ጊዜ በቤተ መንግሥት ግቢ ውስጥ በደርግ እስረኛነት ያሳለፉት አቶ ከተማ ይፍሩ ከእስር ከወጡ በኋላ በተባበሩት መንግስታት ውስጥ ተቀጥረው ሰርተዋል። የአፍሪካ ህብረት አባት፣ የኢትዮጵያ የዲፕሎማሲ የጀርባ አጥንት የሆኑት ከተማ ጥር 6 1986 ዓ.ም በህመም ምክንያት በ65 ዓመታቸው ሕይወታቸው አልፏል። የሚያልፈው ስራቸው ግን ሕያው ሆኖ የመሰረቱት የአፍሪካ ህብረት ሰሞኑን በአዲስ አበባ ስብሰባ ሲያካሄድ ቆይቷል። ይህንን በአገር ወዳድ ኢትዮጵያውያን የተቋቋመን ተቋም የተጠቀሙት አብይ አህመድ አሊ ደግሞ እንደ ሙሳ ፋቂ ያሉ ተሸማች መሪዎችን ይዘው ሚሊዮኖችን ለመፍጀት የአፍሪካ ህብረትን ተገልግለው አንድ የውጊያ ግንባር አድርገው ሰንብተዋል። መልካሙን ሁሉ መመኘት በዚሁ እንሰናበታለን።